ቴዲ መጠበቅ አለብን እውነት ለመናገር እዛ ጣፎ ለገጣፎ ቤቱ ድረስ ሄዶ ጥቃት ሊያደርሱበት ነበር አሁንም አንዳንድ መልክቶችን ያያየን አልበሙ ሊወጣ አካባቢ አንድ ሁለት ቀን ሲቀረው ለሱ ቅርብ የሆኑ ሰዎችን እንዲው አነጋግሬ ነበር የሚያደናቅፈንን ማንኛውንም ጉቶ ነቅለን እናልፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ የዘፈኖቹን ክብደት አንዳንድ ነገሮችን ርዕሶቹንም ሰምተን ስለነበረ የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ሰላም ጤና ይስጥልኝ ወደ ተከብራችሁ የልቆሃን ሚዲያ ቤተሰቦች እንደምን አላችሁ እንደምስካችሁ ነው ያለው እግዚአብሔር ይመስገን ያላችሁ በሰላም ክርስቶስ ይብዛላችሁ ይዝራችሁ ቤተሰቦቻችን እንግዲህ ይህን ሰሞን ከፍተኛ መነጋገሪያ እየሆነ ያለው የአርቲስት ቴዲ አፍሮ ዘፈን ነው ይናስመልክቶ ታዳ እጅግ አነጋጋሪ በሆነ ቪዲዮ ተመልሼ መጥቻለሁ የሚያደናቅፈን ጉቶ ነቀላል እንጥለዋለን የሚለው የጠቅላዩ ንግግርና የአርቲስት ቴዲ አፍሮ ጉዳይ እንግዲህ ከፍተኛ አነጋጋሪነቱን እየቀጠለ ይገኛል ይህን አልበም ሲለቅ ቴዲ አፍሮ ሀገር አልወጣም እዚሁ ሀገራችን ኢትዮጵያ ውስጥ ሆኖ ነው ይህን አልበም የለቀቀውና ጥቃት ሊደርስበት ይችላል የኢትዮጵያ ሕዝብ ይህን ሊያውቅ ይገባል ከወዱ እየተባለ ይገኛል ይህንንም እያሉ ያሉት እነ ጋዜጠኛ መሳይ ናቸው ማለት ነው ታዲያ በዚህ ዙሪያ የወጡ ያሉ መረጃዎችን አስደምጣቸዋለሁ እንግዲህ ዘፈኑ ከኢትዮጵያ አልፎ በዓለም ደረጃ ከፍተኛ ደረጃ ላይ ነው የተገኘ ያለው እንግዲህ ቶፖቹንም እየተቆጣጠረ የሚገኘው እስካሁን ካየሁት እንግዲህ 6 7 ያለ እንግዲህ በዓለም ላይ ሪካርዶ ሰባብሮታል ማለት ነው በተለይ ዳንስ ጣል የሚለው ትራክ ህዝብን አስለቅሷል ለመላው ለኢትዮጵያ ህዝብ ድምጽ ለመሆን የተሰራ ስራ እንደሆነ ይገልጻልና ይህ ዘፈን ላይ እንግዲህ የኛ የቤተክርስቲያናችን አገልጋዮች ካህናቶችም ጭምር አስተያየት ተሰጥቶበት አይቻለውና በጣም ብዙዎች ደግሞ እየተገረሙ ነው የሚገኘው በዚህ ዙሪያ ማሳያችሁ ቪዲዮ አለ ሁላችሁም በተቻለ መጠን ይሄን መረጃ ለመላው ኢትዮጵያውያን አድርሱ በተቻላችሁ መጠን ደግሞ የአርቲስት ቴዲ አፍሮ አድናቂ ሆናችሁ ሁላችሁም ኮሜንት ላይ የራሳችሁን ሐሳብ ማስቀመጥ ትችላላችሁ ማለት ነው ይሄን መረጃ ለታጠምጡ ደግሞ ግድ ይላል ማለት ነው ወንድማችን ቴዲ አፍሮ እንግዲህ የሀገር ውስጥ እንደሆነ ይታወቃል እንግዲህ የሰራቸው አልበሞች ፖለቲካዊ ይዘት እንዳላቸው የተነገረ ነው የሚገኘውና ትንታንም እየወጣ ነው የሚገኘው እና መረጃዎች አስደምጣችኋለሁ ሁላችሁም እስከ ቪዲዮአችን ፍጻሜ ድረስ ቆያችሁ አሪፍ ቪዲዮዎች አሉ አስደምጣችኋለሁ ተከታተሉ ጥንቃቄ እንዲያደርግ ቪዲዮ እጅግ ጠቃሚ ነው ብዬ አስባለሁ አርቲስቱና ላይክ ያርጋችሁ ጀምሩት ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል ዳስ ጣል የሚለው ዘፈን ላይ ምን ለማለት ፈልጎ ነው በግ 12 ሆና አንድ ነብር ፈጃት ይህ የዳስ ጣል ዘፈን እጅግ በጣም ጥልቁና የፍልስፍናው ክፍል ነው ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ይህ የዘመናችን ዝምተኛ አብላጫ ወይም ደግሞ the silent majority የምንለውን ቁልጭ አድርጎ የሚያሳይ የፖለቲካ ትንተና ነው 12 በጎች በአንድ ላይ ቢተባበሩና ድምጻቸውን ቢያሰሙን ወይም ደግሞ አቋም ቢወስዱ አንዱን ነብር ማባረር ወይንም ቢያንስ እንዳይበላቸው መከላከል ይችሉ ነበር ነገር ግን በጎቹ የራሳቸውን ተራ የጠበቁ በዝምታና በፍርሃት ስለታሰሩ አንድ ነብር ማለትም ጥቂት አክራሪና ጽንፈኛ የፖለቲካ ኃይሎች አብላጫውንና ሰላም ወዳዱን ህዝብ አንድ በአንድ እያረዱ ጨረሱት ለማለት ነው የብሪታንያው ፖለቲከኛ ኤድመንድ በርክ ክፋት እንዲያሸንፍ የሚያስፈልገው ብቸኛ ነገር ጥሩ ሰዎች ዝም ብለው መቀመጣቸው ነው ያለው እዚህ ጋር በትክክል ይገጥማል በተጨማሪም ቴዲ አባቶቻችን በመርዝ ጋዝ ማለትም የፋሺስት ኢጣሊያ ኬሚካል መሳሪያ ያለቁለትን ሰንደቅ ዓላማ ዛሬ የራሳችን ልጆች ሲረግጡት ገና አሁን ዳግም ሞቱ በማለት የዘመኑን አፍራሽ ተረክት በጽኑ ይኮንናል እስኪ ዘፈኑን በስፋት ተንተነነዋል በዛሃበሻ 251 ዩቲዩብ ቻናል ላይ ሙሉን የዘፈኑን ሪቪው ተመልከቱ ዳስ ጣል ግፈኝነት በድፍን ሀገር ሲረብ ግፉ ጽዋ ሞልቶ ሲፈስ ግፈኝነትን ለምን ብሎ ሞግቶ ከሀገር ከማጽዳት ይልቅ ለግፈኞች ዳይፐር የምትቀይሩ ነቢያት ነን ባዮች መንግስት እየመራ ህዝብ በድሮን ጭምር ሲጨፈጨፍ ዜጎች በማንነታቸው እየተለዩ ሲመነጠሩ ሴትና ህፃናት ሲደፈሩ ሲገደሉ ሀገር አልባ ስንሆን የጅምላ ስደት ሲበዛ ሃይማኖትን ለይቶ ለማጥፋት ሲሰራ የሃይማኖት አባቶችን በተለይ ደግሞ ገዳማውያንን
ስለ ሀገርና ዓለም ሰላም በጸለዩ የሞት ጽዋን እንዲጎነጩ ሲደረግ ይህንን ለምን ብሎ የሚሞግተውን አካል እያሳነሳችሁ እነዚህን ጉዳዮች በመንግስት ስለሚፈጸሙ ጽድቅ እያደረጋችሁ አትናገሩ አትንኩ የምትሉ ሁሉ ዛሬ ዘፈንና ዘፋኝነትን ኦርቶዶክሳዊነት ኮሮጆ ውስጥ ከታችሁ ይችን ቤተክርስቲያን ደግሞ ለመውቀስ ተንደርድራችሁ መጣችሁ። ይሄ ድብን ያለ ፈሪሳዊነት ይባላል። የቱን ወቅሰ የቱን ትተዋለ? በወንጌል ሁሉ ኃጢአት ተብሎ የተገለጸውን አምጥተ ልትናገረው ይገባል። መፍራት ወደ ኋላ ማለት እኮ አይጠበቅ። ለሁሉም ነገር እኩል መናገር ነው። ስለ ዘፈንና ዘፋኝነት ኃጢአት አይደለም ብሎ የሚጨቃጨቅ የለም። ምርጫ ማጣት ግን ሀገር ስትባል ግን አይደለም ዘፈን ሞት ያለበት ጦርነት በወታደር ልብስ ለአገር ሉዓላዊነት ተዘምቶ ይፈጸማል። አሁን ዘፋኝነትና ዘፈን ላበረታታ አይደለም። ነገር ግን በዘፈን ውስጥ የተነሱ ሐሳቦችን ሀገር ውስጥ ያሉ የግፍ እውነቶችን ሁሉም በየገባው ልክ ዛሬ ዘፈንን የተቃወማችሁ እዛ ማዶናችሁ እርግጥ ኦርቶዶክሳዊነትን ለማጥቃት የተከፈተ ነገር እንደሆነ ግልጽ ነው። ግን ግዴላችሁም እዛ የጠላችሁ ዘፈን ውስጥ ያለው ሐሳብ ወጥቶ መነገር አለበት አይደለም? ከዘፈን ውስጥ እናንተ ተናገሩ ውስጥ እኛ ቤት ውስጥ ያላችሁም ሰዎች ለእንደዚህ አይነት ጉዳይ ተግ ስትሉ ደስ ይላል። እውነት ለመናገር ግን ለሌላውስ ጉዳይ አርሲ ላይ ትላንትና የኦርቶዶክሳውያን ደም በዛን ያክል ግፍ ሲፈስ በየመድረኮች በተለይ ደግሞ እንግዲህ አገልጋዮች ምንድነው ስታረጉ የነበር አይደል? እኔ ጋር ሞቱ ካልደረሰ አይንካኝ እንደውም ምን ልታረጉን ነው ምን አርጉትሉን አላችሁ ስትሉን ነበር። ገዳይነት ጽድቅ ሆኖ ዘፋኝነት ኩነኔ ሊሆን አይችልም። ኩነኔው ለሁለቱም ይሰራል። ሁለቱንም እኩል እንቃወም፣ ሁሉንም እኩል እናውግዝ። ቴዲን መጠበቅ አለብን። እውነት ለመናገር አልበሙ ሊወጣ አካባቢ 1-2 ቀን ሲቀረው ለሱ ቅርብ የሆኑ ሰዎችን እንዲሁ አነጋግሬ ነበር። የዘፈኖቹን ክብደት አንዳንድ ነገሮችን ርዕሶቹንም ሰምተን ስለነበረ ምን አለ ከሀገር ወጥቶ ይህንን አልበም ቢለቅ አይታወቅም። ይህ ሰውዬ ከማንም በላይ ክፉ ነው። ቀደም ሲል ካሳሁን ገልጾታል። ባለፈው እኮ እዛ ጣፎ ለገጣፎ ቤቱ ድረስ ሄዶ ጥቃት ሊያደርሱበት ነበረ። አሁንም አንዳንድ መልእክቶችን እያየን የሚኖርበትን ቦታ ትክክል ይሁን አይሁን አናውቅም። የቴዲን አድራሻ የት እንደሆነ አናውቅም። ግን አድራሻው ይሄ ነው እያሉ በሶሻል ሚዲያ ላይ እየተለዋወጡ ያሉ የሆኑ ማህበረሰብ ክፍሎችን እያየን ነው። ስለዚህ አይናችንን በደንብ ግድ የለም መዘናጋት አያስፈልግም። ከሆነ በኋላ ከንፈር መምጠጥ አይደለም። ከወዲሁ ነው ለቴዲ አፍሮ አጥር መሆን ያለብን። አብይ አህመድ ማድረግ የፈለገውን ከማድረግ የማይመለሰው ነው። ጭካኔው ለከት የለውም። ስለዚህ ከዚህ አንፃር ብዙ ነገር ማሰብ አለብን። መዘናጋት የለብንም። ቴዲ አፍሮ ተጠይቆ ነበር ወጥተ ለምን ያልበም አይወጣም ሲባል ማንኛውንም የሚመጣውን ሁሉ ሀገር ውስጥ ሆኜ ይቀበላሉ ያለ ነው። በዚህ ድፍረቱ በዚህ ለሀገር ያለውን ተቆርቋሪነቱና ሰልፍለስ የሆነ ስሜቱን ልናከብር ይገባል። ግን ደግሞ እንፈልገዋለን። ቴዲ ለነገ ኢትዮጵያን ለመገንባት እንፈልገዋለን። ከዚህ አንፃር ልንጠብቀው ይገባል። ስለዚህ ምንም የሚያስፈራንና ይህንን በመናገር ሊደርስበት የሚችለውን ነገር ከመከላከልና ከመጠበቅ ያለፈ ምንም ሊደርስበት አይችልም። ጥንቃቄ ነው። ስለዚህ እዚህ ላይም በደንብ ትኩረት ልናደርግ ይገባል ነው። ከብልጽግና አንፃር ግራ ገብቷቸዋል። በነገራችን ላይ በቴዲ አፍሮ ምን ማድረግ እንዳለባቸው ግራ እንደገባቸው ነው። የተለያየ መልእክቶችን ነው እያስተላለፉ ያሉት። አንዳንዶቹ የቴዲ ደጋፊ ሆነው መጥተዋል። ሆን ተብሎ ነው። ምናልባት ቴዲን የኛ እናድርገው። ቴዲ የሚያነሳቸው ሐሳቦች የአብይ አህመድ ሐሳቦች ናቸው። እንግዲህ አብይ አህመድ ሐሳብ የለውም። አብይ አህመድ በተፈጥሮ መኮረጅ እንጂ ከራሱ አፍልቆ የሚያደርገው ነገር የለም። የሚጽፈውም የሚናገረውም ኩረጃ ነው። ከሆነ አንድ አካል ከሆነ አንድ ቦታ የተኮረጀ ነገር እንጂ ምን ሰማው የራሱ የሆነ ነገር የማፍለቅ የፈጠራ አእምሮ ያልሰጠው ግለሰብ እንደሆነ ባለፉት 8 ዓመታት ከምን ጊዜውም በላይ አውቀነዋል። ስለዚያው ምን እያሉ ነው? ቴዲ የኛ ነው። እንደውም አንድ የብልጽግና አቀንቃኝ ከበሮ ደላቂ ቴዲ አፍሮ እኮ ተደምሯል። አብይ አህመድ ከኢትዮጵያ ተሻግሮ ስለ አፍሪካ ያስባል። ቴዲም በዘፈኖቹ ኢትዮሪካ በሚለው ኢትዮጵያ ለአፍሪካ ልሳን መሆን ትችላለች፣ ውክልና ቁመና አላት እያለ ነው። ስለዚህ ቴዲ ተደምሯል ብሎ አይኑን አፍጥጦ አይኑን በጨዋጥቦ የመጣ ካድሬንም እያየን አንዳንዶቹ ግራ ገብቷቸዋል። ዘፈኑ ጥሩ ነው፣ አንድ ዘፈን ብቻ ነው ጽንፈኛውን ለማስደሰት ያወጣው፣ በተረፈ የፍቅር ነው እንደውም እንቀበለው ብለው የጻፉንም አይተናል። አንዳንዶቹ ደግሞ ከወዲሁ የ2 ቀን አዋራ ነው፣ ከዛ በኋላ የሚመጣ ነገር የለም፣ መንግስት ታንክ
የማይበግረው ሚሳኤል የማይበግረው በአንድ ድምፃዊ ሊንበረከክ አይችልም ብለው ደግሞ የሚናገሩ አሉ። ግራ የገባቸው ናቸው። የትኛው የብልጽግና አቋም እንደሆነ እንኳን ልናውቅ አንችልም። ማንኛውም አብይ አህመድ ዛሬ ወደ አሰላ አካባቢ ሄዶ የተመረቀ ነገር መልሶ ሲመርቅ አይተነዋል። ወይም ደግሞ እዛ ቦታ ላይ ተደጋግሞ ሄዷል። ሆን ብሎ ነው ሄደው። ምንም የምታመጡት ነገር የለም፣ እኔ አልረበሽም፣ በቀላሉ አልደነግጥም፣ በቀላሉ ጩኸት የሚረብሸን አይደለንም የሚልም በቃልም የተናገረው ነገር አለ። ይሄ የተለመደ ነገር ነው። ምን ያህል በፍርሃት ብልጽግና መንደር እየራደ እንዳለ እናውቀዋለን። እስቲ ይሄንን ቀፋፊ ልጅ አዳምጠ ነው የምናገረው ነገር አለ። አዳምጡት። ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ። ዘፋኝ የእግዚአብሔርን መንግስት አይወርስም። አባ ነው የምትመጻደቀው። ምን አባ ያመጻድቃል? ብራዘር ዘፈን ኃጢአት ነው። ገላትያ 5:21 ላይ ዘፋኝነት መንግስት ሰማያት አይወርስም ይላል። ይሄ ሁሉም የሚያውቀው ሐቅ ነው። ሰውን ወንጌል እየጠቀስክ ማስተማር እንጂ ቴዲ አድማጮች ሲኦል ነው የምትገቡት። አንተ ማን ፈራጅ አደረገ? እዚህ ምድር ላይ ዘፈን ብቻ ነው ኃጢአት ያለው ማን ነው? ስንት ኃጢአት አለ። ስንት እንዳንተ ሐሜት ኃጢአት አይደለም? ምቀኝነት ኃጢአት አይደለም? ቅናት ኃጢአት አይደለም? ብራዘር ተንኮል ኃጢአት አይደለም? እንዳንተ አይነት ቁጭ ብሎ እንደ ወይዘሮ ቁጭ ብሎ ቡና መጠጣትና ሰው ላይ ማማት የሰውን እምነት መንካት ኃጢአት አይደለም? ብራዘር ዘፈን ብቻ ኃጢአት እንደሆነና እስከዛሬ ዝም ብለህ እከሌ ዘፈን ሲያወጣ ዘፈን ኃጢአት ነው የቴዲ አፍሮ እንትኖች ሲኦል ነው የምትገቡት ማን ፈራጅ አደረገ? በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ አይነት ሰዎች ማለት ነው እግዚአብሔርን ገነት ማስገባትና ማስወጣት ስልጣን ቢሰጣቸው አንድ ሰው ገነት አይገባም። እግዚአብሔር ቸር አምላክ ደግ አምላክ ዘፈን መንግስት ሰማያት እንደማያስወርስ እኮ ይታወቃል። ወንጌሉን ማስተማር ሲገባ ሲኦል ነው የምትገቡት ምናምን አታስተምር። ልክ እንደኔ ተመልከት። ከዚህ በፊት ቬሮኒካን ተናግሬያታለሁ። ዘፈን የሰይጣን ግብር ነው የእግዚአብሔር ግብር አይደለም የሰይጣን ግብር ነው ብዬ ተናግሬያለሁ። ልክ እንደኔ ቀድማ አትናገርም። ልክ የሆነች ሰዓት ላይ ኦርቶዶክስን ለመቃወም ልክ የሆነች ሰዓት ደግሞ የሆነ ሰውን ለመቃወም መነጋገሪያ ለመሆን ስትሉ አትምጡ። ወንጌሉን አስተምሩ መጀመሪያ። አንተ ጴንጤን አትወክልም በጭራሽ። ጴንጤው ይሄ መዶሻ ራስ ይውጣ። የሚያደናቅፈንን ማንኛውንም ጉቶ ነቅለን እናልፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩን። ዝርዝሩን በአጭሩ ላቅርብላችሁ። በኦሮሚያ ክልል አርሲ ዞን ሄጦሳ ወረዳ የተገነባውና 100 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያለው የአሰላ የንፋስ ኃይል ማመንጫ ፕሮጀክት ዛሬ በይፋ ተመርቆ ስራ ጀምሯል። በምረቃ ስነስርዓቱ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ መንግስታቸው የጀመረውን የልማት ስራዎች ማጠናቀቅ እንደሚችል በተግባር እያሳየ መሆኑን ገልጸው ይህንንም የልማት ጉዞ የሚያጠናቅፍ ማንኛውንም ኃይል ነቅለው በመጣል እንደሚያጠፉ ጠንከር ያለ ማስጠንቀቂያ ሲሰጡ ተደምጠዋል። ጠቅላይ ሚኒስትሩ በስነ ስርዓቱ ላይ ባደረጉት ንግግር የብልጽግና ፓርቲ የጀመራቸውን ስራዎች በማጠናቀቅ ለኢትዮጵያ ጠንካራ መሰረት መጣል እንደሚቀጥል ገልጸዋል። ስራ ሳይጀምርና ሳያልቅ ያመኑትንና አብረው የቆሙትን አካላት አመስግነው መንግስት የጀመረውን እንደማያቋርጥና አጠናቆ ማሳየት መቻሉን በተግባር ማስመስከሩን ተናግረዋል። አብይ በዚሁ ንግግራቸው ወቅታዊውን የፖለቲካና የጸጥታ ሁኔታን በተመለከተ እጅግ ጠንካራ መልእክቶችን አስተላልፈዋል። መንግስታቸው የጀመረው ጉዞ በደም መሰረት የቆመም በብዙ ውጣ ውረድ ስቃይና ችግር ያለፈ በመሆኑም በማንኛውም ጩኸት እንደማይናወጥ ተናግረዋል። ጠቅላይ ሚኒስትሩ በቦታው የተተከሉትን ግዙፍ የንፋስ ኃይል ማመንጫዎችን ወይም ተርባይኖችን በምሳሌነት በማንሳት አሁን ትናንሽ እዚህ ከተከላቸው ማመንጫዎች የአንዱን ያክል እንኳን ንፋስ የማያንቀሳቀሱ አጀንዳዎች የሚያውኩን ሰዎች አይደለንም በማለት የገጠሟቸውን ተግዳሮቶች ቀለል አድርገው ገልጿቸዋል። የህዝብን ህይወት ለመለወጥ በሙሉ ልብና አቅም እየሰሩ መሆናቸውን ያረጋገጡት አብይ ይህንን የልማት ጉዞ ሊያደናቅፍ የሚችል ማንኛውም እንቅፋት ካጋጠማቸው ግን እንደ የትኛውም ጉቶ ነቅለን በመጣል እናልፈዋለን ሲሉ ተናግረዋል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን
ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። ኢትዮጵያ ትለመልማለች፣ ጠላቶቻችን ይረግፋሉ፣ እኛም እንቀጥላለን። አባይ ለዘዴው አባይ ለዘዴው ባፍ ይቀድማል። አምኖ መክዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። አምነህ ስታበቃ የሰጠውን እምነትህን የበላ አብይ አህመድ የሚባል ወንበዴ እንዴት እንደገለጸው አያችሁ። ብዕር እንደዚህ ነው። አባይ ነው። አባይ ለዘዴው ባፍ ይቀድማል። ሳክስ ነውረኛ ከሃዲ ውሸታምነቱን ግልጥ አድርጎ አባይ ለዘዴ ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት አለ። ዝም ያለውንም ህዝብ ወቀሰው። ኖ አይቻልም። እንዴት ተቻላችሁ ነው ጥያቄው። እንዴት ይቻላል ዝም ማለት? ዝምታችንን ተፈታተነው። ጎሽ ጎሽ። ኧረ የው ስቃውን የው የህዝቡን ሲቃ እንዴት እንዳንጎራጎረው የው ቅዝት በሚያደርግ በሚል ዜማ አጅቦ ከነገ ዛሬ ይሻል ባልኩኝ የራሴን እምባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። ጉድ ነው መቼም። ከነገ ዛሬ ይሻል ባልኩኝ የራሴን እንባ ተነጠቅኩኝ። ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አለ። እምባህን ነጥቀው ለቅሶህን የሚቀሙ ሰዎች ጋር የህዝብን ህመምማ እንዲህ ዝፈነው እንዲህ ተቀኘው። ይሄ ይገርማል። ቀጠለ። አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላው አገር። በፍቅር ጠርተን ከዳር እስከ ዳር መሃል ገቡና አቆሙን ዳር አለልሃ። ልድገመው። አዲስ አበባ አዱ ሸገር እንኳን ሸገሩ እንኳን አዲስ አበባው እንኳን አዲስ አበቤው እንኳን ሸገሩ የሁሉ አይደሉ ሙሉ አገሩ አለ። ይኸውልህ አብይ አህመድ ከአምስት ድርጅቶች ጋር ተፈራርሞ አዲስ አበባማ ኬኛ አለ። ይኸውልህ አዲስ አበባማ የዚህ ብሔር ጠል ነው አለ። እንዲህ ያለውን ነውረኛ አንደበት ቅኔ ባዘለ ትርጉም ባለው ምርጥ አገላለጽ ስንኙን ከዜማ ጋር አዋህዶ ለጉሮሮው እንዲመቸው አድርጎ ሰፋና አዲስ አበባ አዱ ሸገር እንኳን ሸገሩ የሁሉ አይደል ሙላ አገሩ። እንኳን አዲስ አበባ ድፍን ኢትዮጵያ የሁላችንም ናት። የከሌ የከሌ ብለህ ለያይተህ ስታበቃ እንደገና አዲስ አበባ የእኔ እንዴት ይባላል? ነውር አይደለም ወይ? ያመነ ህዝብ እንዴት ይቀዳል? ዳር እስከ ዳር ብለን ወጥተን ብንቀበል መሀል ገብታችሁ ዳር ታደርጉን ወይ አለ። መሀል ገብተው ዳር አረጉን። ዳር ዳሩን ከበቡት። አዲስ አበባን መሀል ገቡ። 100,000 ሰው 100,000 አባወራ አፈናቀሉና አፈናቅልልሃል እኛ ፕሮጀክት ስላለን አሉ። አየህ የእናንተን ምርጫ ቴዲ አበላሽቶታል። የህዝቡን ስሜት ነው ቴዲ የተናገረው። ይሄ ቴዲ ብቻ አይደለም፣ ድፍን የኢትዮጵያ ህዝብ አብዛኛው የማያጎበድድ ካድሬ እውነተኛ ነገር ተናግሯል ቴዲ። ከዚህ በላይ ሀዘን ከየት ይመጣል ነው። ፍቅርን ፈልጌ ሊናይ ሰላምን ብዬ መታገሴ ነው። ከሀገር መች ይበልጣል አለ። ከሀገር መች ይበልጣል? አቦ እናት ወልዳለች። አንተ እናት ሺን የወለደችው አንድ ልጅ አይደለም፣ ሺ ወልዳለች። ሺን የወለደችው እናት ኑሩልኝ ቪክዬ ሺን የወለደችው አንድ ልጅ አይደለም። ምን ይዞ ይመጣል የሚለው የሁላችንም ጥያቄ ነበረ። በእርግጥም ቴዲ አፍሮ የብዙዎቻችንን ግምት ከግምታችንም በላይ እንዲሆን ያደረገ በመሆኑ ዛሬ ለኔ ልዩ ቀን ነው። ምናልባት በወቅቱ ዘፈኑ እንደተለቀቀ የነበረኝ ስሜትን በወቅቱ አግኝቻችሁ በገልጽላችሁ ደስ ይለኝ ነበረ። እንባም ነበረ፣ ሳቅም ነበረ፣ ደስታም ነበረ። ብዙ ስሜቶች ተደበላልቀው ነው የተቆጣጠሩኝ። በተለይ በእንባ የገለጽኩት በከፍተኛ ደረጃ ስሜቴን ያወጣውበት ለቅሶ የታጀበ ስሜት እንደሆነ ነው። ምናልባት ወደ ኋላ ሄጄ ሳስታውሰው ራሴን አላውቅም ነበረ። በተለይ ዳስጣል የሚለውን ዘፈን መጨረሻ ላይ ነው የለቀቀው። ከጀንበር ጀምሮ ከ18ኛው ቁጥር ላይ ካለው አልበም ጀምሮ እያንዳንዱ በቅደም ተከተል እየተለቀቀ
በመጨረሻም ዳስጠል የሚለው ላይ ሲደርስ እንግዲህ ምን ያህል ኢትዮጵያውያን በዛን ወቅት ላይ እንዴት ያንን ዘፈን እንደ ተከታተሉት እገምታለሁ። ምክንያቱም የኔንም ስሜት ስለማቅ ነው። የ8 ዓመቱ መከራ በእርግጥ የኢትዮጵያ መከራ በህወሓት ዘመን በከፍተኛ ደረጃ ሁላችንንም ለትግል ያወጣን ሁላችንንም አርበኛ ጋዜጠኛ እንድንሆን ያደረገን የህወሓት ዘመን ነው። የህወሓት ዘመን የከፋ ዘመን ነው። በኢትዮጵያ ታሪክ ውስጥ ጨለማ ብለን የምንጠቅሰው ነው። ነገር ግን ከዛ የበለጠ ድቅድቅ ጨለማ ይመጣል ብለን አልጠበቅንም። አብይ አህመድ ሲመጣ ሁላችንም የተስፋ ቃሉን ሰምተን ኢትዮጵያ ልትለወጥ ትችላለች፣ ኢትዮጵያ ወደ መልካሙ ልትመጣ ትችላለች በሚል እድል እንስጠው ብለን በድጋፍ ከጎኑ የቆምን ጥቂቶች አይደለንም። ያንን ተስፋችንን ያንን ህልማችንን ወዲያውኑ አጨናቅፎ አብይ አህመድ በእውነተኛ ማንነቱ መጥቶ ኢትዮጵያን እንደዚህ አይነት መከራ ውስጥ የከተታት። ስለዚህ ይሄ የ8 ዓመቱ የተጠራቀመው ህወሓትን በዛ አውሬ የነበረውን ስርዓት እንድንረሳው ሁሉ እንድንዘነጋው ያደረገው የአብይ አህመድ ዘመነ መንግስት በዚህ ሙዚቃ ውስጥ የተገለጸባቸው መንገዶች እጅግ ስሜት የሚነኩ የተዳፈነውን ስሜት የሚቀሰቅሱ እውነት ለመናገር ዛሬ ታሪካዊ ቀን ብቻም አይደለም። ይሄ ቀን ለኢትዮጵያውያን ዳግም ኢትዮጵያዊነትን ከፍ አድርገን እንድናነሳ ሞራል የሚሰጠን ብርታት የሚሆነን ካንቀላፋንበት እንድንነቃ የሚያግዘን ከድንዛዜ እንድንወጣ ከብዙ ድባቴዎች ወጥተን ኢትዮጵያን ለማዳን የሞራል ስንቅ የሚሆነን ሙዚቃ ወይም አልበም ነው ማለት እችላለሁ። ኢትዮሪካ ላይ ነው ያለነው። ዳስጣል የሚለው ዘፈን ላይ ፎከስ እናደርጋለን ነው። ቴዲ አፍሮ ምን አለ? አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል። ልቀጥል። ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት። ዋይና ከነገ ዛሬ ይሻል ባልኩኝ የራሴን ጩኸት ተነጠቅኩኝ። ዋይና ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር። አዲስ አበባ አዲስ ሸገሩ የሁሉ አይደሎይ ሞላው ሀገሩ። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። አጠጣሽኝ አለ ሰውየው። ክቡር ጠቅላይ ሚኒስቴር እኔ የዓመት ፍቃድ በወስድ ጥሩ መሰለኝ። አልቻልኩትም። ዝረራ ማየት አልችልም እኔ። በዚህ ሰዓት የዓለም ሕዝብ በአዲሱ በቴዲ አፍሮ ስራዎች እየተደመመና እየተደነቀ ይገኛል። እጅግም ይገርማል፣ እጅግም ይደንቃል። እውነትም የኢትዮጵያ የዘፈን ንጉስ ቢባል ፈጽሞ ማጋነን አይሆንም። ኢትዮሪካ አልበም ከተለቀቀ በኋላ ዩቲዩብ መንደር ተጨናንቋል። የቴዲ አፍሮ ኢትዮሪካ አልበም ዓለምን እያስገረመ ይገኛል። በጥበብ ሰማይ ስር አዲስ የክብር ታሪክ ተጽፏል። ዛሬ የኢትዮጵያ ስም በዓለም አቀፍ የዲጂታል መድረኮች ላይ በደማቅ ቀለም ጎልቶ ታይቷል። የኪነ ጥበብ ፈርጥ የሆነው ቴዲ አፍሮ አዲሱን ኢትዮሪካ የተሰኘ አልበሙን ለአድማጭ ባበረከተበት በጥቂት ሰዓታት ውስጥ ዓለም ከዚህ ቀደም አይታው የማታውቀው እጅግ አስደናቂ ክብረ ወሰን ሰብሯል። ኢትዮጵያውያን ለጥበብ ያላቸው ጥልቅ ፍቅርና እንዲሁም ደግሞ ለድምፃዊ ያላቸው ታላቅ ክብር ለዓለም በደማቅ እያሳዩ ይገኛሉ። እናንተስ የቴዲ አፍሮ አዲሱ አልበም እንዴት አያችሁት? የትኛውስ ዘፈን ተመቻችሁ? ሀሳባችሁን ግለጹልኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ቴዲ አፍሮ አሁን የኢትዮጵያ ብቻ አይደለም የዓለም ሆኗል። ትላንት የወጣው አልበም የዩቲዩብን ግሎባል ቻርት ወሮታል። ይህን ኮርብ የተባለ አናሊቲክስ ዳታ ሳይት ላይ እንደምትመለከቱት የቴዲ አፍሮ አልበም በዓለም አቀፍ ደረጃ በ24 ሰዓት ውስጥ በብዛት የታዩ ቪዲዮዎች ዝርዝር ውስጥ 5ኛ ደረጃ ላይ ተቀምጧል። ዳስጣል የተሰኘው ዘፈኑ ብቻ 24 ሰዓት ሳይሞላው ከ3.7 ሚሊዮን በላይ እይታን አግኝቷል። ይሄ ለምን ይገርማል ካላችሁ ቴዲ አፍሮ በዝርዝሩ ላይ እንደ ጀስቲን ቤበር እና ቢቲኤስ ያሉ የዓለም ታላላቅ ኮከቦችን በልጦ ነው የተቀመጠው። በአንድ አልበም ውስጥ ከ3 በላይ ዘፈኖች በዓለም አቀፍ ምርጥ 20 ውስጥ ማስገባት እጅግ ከባድ ቢሆንም ነገር ግን የኢትዮጵያ ሕዝብ ለቴዲ ያለውን ፍቅር በተግባር አስመስክሯል። ለዳስጣል ብቻ ከ211,000 በላይ ላይክ እና ከ32,000 በላይ ኮመንት 24 ሰዓት ሳይሞላው ብቻ ተሰጥቶታል። ቴዲ ፋንስ ይመቻችሁ።